Israel accusing Iran of violating a ceasefire between the two countries. Israel has confirmed it has agreed to a ceasefire with Iran. Israeli government when they agreed to the ceasefire announced by President Trump. President Trump has called for peace tonight following an attack by Iran on a US military airbase in Qatar. ይሄ ዩራኒየም ከኢራን እጅ እስካልወጣ ድረስ መቼም ቢሆን እስራኤል አርፋ አትቀመጥ። እስራኤልም ሆነ ኢራን እነዚህን የተኩስ አቁም ስምምነት ካረጉ በኋላ ኢራን ሙሉ ለሙሉ የኒውክሌር ፋሲሊቲዋን በመታቆምበት ወይ ሊሆን ይችላል። የሰላም ስምምነት ቢፈረምም የሆነ ቀን ኢራን እንደለመደችው የሆነ ጉርጓድ ቆፍራ ዩራኒየሙን ወደ ቦምብ የመቀየር ስራ ትሰራለች። በመካከለኛው ምስራቅ ያሉትን የአሜሪካ የጦር ቤዞችን መታች ማለት ከነዛ ሀገራቶች ጋር ቀጥተኛ ግጭት ውስጥ ገባች ማለት ነው። አቶ ለሐሚኒ ሲሉ ነበር ለኛ ኒውክሌር ማለት ህልውናችን ነው ብለው ተመግለጽ የደረሱ ናቸው። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሐሳብ ዴሊያችን ተጀምሯል። ሐሳብ ዴሊያችን እንግዲህ በየዕለቱ የሚነሱ አበይት ክንውኖችን ወደዚህ ጠረጴዛችን ላይ ያመጣን በሰፊው የምንወያይ ነው የሚሆነው። እናንተ በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የመልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይለየን እያልን ዛሬም እንግዲህ እንደ ሌሎቹ ቀናቶች የምንወያይበትን ትልልቅ ጉዳዮች ይዘን መጥተናል። እኔ ዮርዳኖስና በረከት አብረናችሁ ቆይታን የምናደርገው። በረከት እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። እንግዲህ በረከት ሰሞኑን መደዳውን ስናነሳ የነበረ ሐሳብ ነበረ። አሁንም በዚህ ጉዳይ ላይ እንግዲህ ሰፋ ያለ ውይይት እናደርግበታለን። የኢራንና የእስራኤል ግጭት አሁንም ይበልጥ ተባብሷል። ትናንትና ማምሻው ላይ ትልቅ የሚባል መልካም ዜና ሰምተን ነበረ። ነገር ግን አሁን ሰዓት በሚወጡ መረጃዎችና እየሆኑ ባሉ አሁናዊ ሁኔታዎች ላይ በሰፊው የምንወያይ ነው የሚሆነው። እንደሚታወቀው እንግዲህ ዶናልድ ትራምፕ ትናንትና ማምሻቸውን የእስራኤልና የኢራንን የሰላም ስምምነት አርጋለሁ ሲሉ ወስነው ነበረ። ነገር ግን አሁን ሰዓት ላይ ያሉ ሁኔታዎች ደግሞ ከሁለቱም ሀገራቶች የዚህ የተኩስ አቁም ስምምነት መጣስ ይታያል። በአንዱ በኩል አዎንታዊ መልስ አለ፣ በአንዱ በኩል ደግሞ ያልሆኑ ምላሾችን ስንመለከት ነበር። ትናንትና እንደዚሁም እንግዲህ ኢራን እንደዚሁ ትልልቅ የሚባሉ ጥቃቶችን ስታደርስ ነበረ። በኳታር የአሜሪካ የጦር ቤዝ ላይ አጸፋዊ ምላሽ ስትሰጥ ነበረ። ከዚህ በፊት ስትዝት ነበረ። ይሄም ዛቻዋን እንግዲህ በሚመስል ሁኔታ ትናንትና ኳታር በሚገኘው የአሜሪካ የጦር ሰፈር ላይ የሚሳኤል ጥቃቶችን አድርሳ ነበር። ይሄም ጥቃት እንግዲህ ኢራንን በመካከለኛው ምስራቅ ያላትን ውጥረት ይበልጥ ከፍ አድርጎታል። የመካከለኛው ውጥረት ከፍ ከማለቱ በላይ ኢራን እንግዲህ የእስላማዊ አገራቶች የሚደግፏት ሀገር ነበረች። አሁን እንዴት እስላማዊ ሀገር ላይ ሌላ ጥቃት ትፈጽማለች የሚለው ትልቅ ስጋት ፈጥሯልና የትናንትናው የዶናልድ ትራምፕ ውሳኔና እንደዚሁ ኳታር ላይ የተፈጸመው ጥቃትን እንደምን ተመለከተዋል በረከት? እውነት ነው። ይሄ የሰላም ስምምነት አካሄድ ነበረ ከኢራን በኩል የተመለከተ ነበር። ከአውሮፓ ህብረት ጋር ግንኙነት የማድረግ በሄግ ድረስ ሄደው ውይይት የማድረግ ሂደቶችን ሁሉ ተመልክተናል። ይህ ይበል የሚባል የሰላም ስምምነትን በመሻት የተደረገ የአንድ እርምጃ ጉዞ ማሳያዎች ነበሩ። የትላንትና ማታው ግን በጣም አስደሳች ያልተጠበቀ መረጃው ቀድሞ የወጣው በትሩዝ ሶሻል ሚዲያ በዶናልድ ትራምፕ በግል ሶሻል ሚዲያቸው ላይ ነው ቀድሞ የወጣው። ኢራንና እስራኤል ሰላም እንፈልጋለን ብለው እኔ ጋር መጡ፣ እኔም ዌልካም በተቀበልኳቸው አይነት አነጋገር ነው በትሩዝ ሶሻል ሚዲያቸው ላይ ያደረጉት። በዛውም ወደ ሙሉ የሰላም ስምምነትም እንደተፈራረሙ ተናግረዋል። በመጪው 12 ሰዓትም ጦርነቱ የሚቆምበትን መቋጫ የሚያገኝበትንም አግባብ ውይይት ማድረግ ይጀመራል ብለው ይሄንን ለዓለም የሰላም ብስራት ትራምፕ በትሩዝ ሶሻል ሚዲያቸው ላይ አሳውቀዋል። ከዛ በኋላ እንዴት ምን ተካሄደ የሚለው ነገር ስንመለከት ትራምፕ ያመጡትን የሰላም ስምምነት እንቀበላለን፣ ለተግባራዊነቱም እንሰራለን የሚል ንግግር አድርገዋል። ኔታንያሁ በደፈናው ትራምፕን የማመስገን ሂደት ውስጥ ገብተዋል። ተከታታይ ከባለፈው እነ ፎርዶ 3ቱ የኒውክሌር ማመንጫዎች ከተመቱ በኋላ ኔታንያሁ ትራምፕን የማመስገን ሂደት ውስጥ የገቡበት ሂደት አለ በይፋ። ይሄኛውም የሰላም ስምምነት ተጠባቂ ነበር፣ ግን ከተጠበቀው ጊዜ ግን ቀድሞ የተከናወነ ነበር። ግን የሰላም ስምምነቱ ላይ እኔ እንደግሌ ጥያቄ አለኝ። ይተገበራሉ ይሆናሉ? ይሄንን በዚሁ እንደያዝን
በተመሳሳይ ሰዓት በኢራንና በእስራኤል ስምምነት እንደሚፈልጉ ጠይቀው ተስማሙ የተባሉ አካላቶች ዛሬ ስምምነቱን ጥሰውታል። የተተኮሰ ሚሳኤል እኔ ያልተኮስኩም ስትል ኢራን በመገናኛ ብዙሃኖቿ በኩል ይሄን መረጃ ስታስተባብል ነበር በይፋ። የእስራኤል ዲፌንስ ፎርስ እነሱ ደግሞ ምን አሉ መሰለ ለደረሰብን የሚሳኤል ጥቃት አጸፋውን እንመልሳለን ይልና በአንክሮ የተመለከቷት ቃል ምን ይላል መሰለ ከበድ ያለ ይሉታል። ያ ማለት ምን ማለት ነው? አጸፋው እንመልሳለን አንድ ነገር ነው። ከበድ ያለ ሲሆን ደግሞ ምን ይሆናል? አዘር ሳይድም ኢራን ከበድ ያለ ደግሞ አጸፋ ምላሽ ይመጣል። ስለዚህ እነዚህ አካላቶች አጸፋ በመመላለስ ሂደት ውስጥ ስምምነቱ ውድቅ ይሆናል። ትራምፕ እዚህ ላይ ምን ብለዋል መሰለ ሁለቱም አካላቶች ቅርብ ሰዓት ወደ ስቱዲዮ ከመግባቴ በፊት ሁለቱም አካላቶች ለሰላም ስምምነቱ መፈረም ያላቸውን አድናቆት ገልጸው የሰላም ስምምነቱን ግን ይጠብቁት ይንከባከቡት እንዳይጥሱት የሚል መመሪያም ማስተባበያም ልመናም ያዘለ መልእክት አስተላልፈዋል። አው ዶናልድ ትራምፕ እንግዲህ የማታው ሐሳባቸው መልካም የሚባልና ይሄ መካከለኛው ምስራቅ ብቻ ሳይሆን የሌሎች ዓለም ሀገራቶችንም ከፍተኛ ተስፋ የተጣለበት ነው። ነገር ግን ሰዓታቶች አልሞሉም። ይሄ ነገር ጥቃቱ ሲሰነዘር ወዲያው ነው። እንደው ኢራን ይሄንን የሰላም ስምምነት እንደምትፈልገው በውጭ ጉዳይ ሚኒስተሯ እንግዲህ በተከታታይ መግለጫ ትሰጣለች። ቱርክ ድረስ ሄዳለች፣ ጄኔቫ ድረስ ሄዳለች፣ እንደዚሁ ሞስኮ ድረስ ሄዳለች። እነዚህን ሁሉ አጉዞ የምታደርገው የሰላም ስምምነት ፍለጋዋ ነው። ከእስራኤል በኩል ምንም አንመለከትም ነበር። ነገር ግን ዶናልድ ትራምፕ ካሉ በኋላ እዚህ ግጭት ውስጥ ዋነኛው የዚህ ግጭት ጠንሳሽና ዋነኛው የግጭቱ መስራች እሳቸው እንደመሆናቸው የዚህ የሰላም ድርድር ማምጣታቸው እውነትም ይሁን የሚያስብልና ነውም ብለልና ምን የምንችለው ጉዳይ ነበር። ምክንያቱም ይሄ ግጭት የተቀሰቀሰው በአሜሪካ ፍላጎት ስለነበረ ይሄንንም ግጭት ልታስቆም የምትችለው አሜሪካ ነች የሚል ትልቅ ሐሳብ ነበር። ነገር ግን ዶናልድ ትራምፕ ይሄን ውሳኔ ከወሰኑ ከሰዓታት በኋላ ኢራንም ወደ እስራኤል ሚሳኤሎችን ስትልክ ነበር። እንደዚሁ እስራኤልም ጥቃቶችን ስትፈጽም ነበር። ከሁለቱም በኩል ስንመለከት ነበር። እስራኤል በኢራን ላይ ከፍተኛ የሚባል ጥቃት ፈጽማለች። ሰሜን ምዕራብ የኢራን አካባቢዎች ላይ በተፈጸመ ጥቃት እንኳን 9 ሰዎች ሲሞቱ ወደ 30 ሰዎች የሚሆኑ ቆስለዋል። ይሄ መቼ ነው ብለን ስንመለከት የሰላም ድርድሩ ከተወሰነ በኋላ ነው። ይሄ በጣም ትልቅ የሚባልና ከባድ የሚባል ቀውስ የሚያመጣ ነው። አሁንም ነገሩ አልበረደም። ነገሩ እየተካረረ የመጣ ጉዳይ ነው እየተባለ ነው። አሁን ላይ በሁለቱም በኩል የሚሰጠው አጸፋዊ ምላሽ ከባድና ከፍ ያለ ሆኗል። አሁን ላይ ይሄ የሰላም ስምምነት ግን ወሳኝና አስፈላጊ ነው። እንዴት ነው ብለን ስንመለከት የዚህ ግጭት ጠንሳሽና ዋነኛ መስራች አሜሪካ እንግዲህ ለዚህ ጸብ መንስኤ የሆነችው አሜሪካ የሰላም ስምምነቱን እንዲፈረም አድርጋለሁ ብላለች። ስለዚህ አሁን ይሄ የሰላም ስምምነት አሁን ላይ በሚተኮሱ ሚሳኤሎችም ሆነ በተለያዩ ጥቃቶች የሰላም ስምምነቱ ቢፈርስም ለሁለቱም ሀገራቶችም በተለይ ደግሞ ለቀጠናው ለምስራቁ ቀጠና ወሳኝና አስፈላጊው ነገር ይሄ ሰላም ድርድር ስለሆነ ዶናልድ ትራምፕ ይሄን አይነት አሁን ጥቃቶች ተሰነዘሩ ብለው የሚተውት ነገር አይደለም። ምክንያቱም አንዴ ወደ ግጭቱ ገብተው ነበር። ይሄ ግጭት ግን ወደ ሰላምና ድርድር ያመጡበት መንገድ አለ። ምክንያቱም ዶናልድ ትራምፕ የሚፈልጉት ነገር አለ። እነዚህ ሀገራቶችንም ሆነ ሌሎች ሀገራቶችን ወደ ሰላም ድርድር አመጣው እሳቸው የሰላም አሸማጋይ ናቸው ተብሎ ከዚህ በፊት እንደጠየቁት የሰላም ኖቤልን ይፈልጋሉ። እሱ ብቻ ሳይሆን በኢራንም ያለውን ሌሎች ፋሲሊቲዎች ማውደም ይፈልጋሉ። የሚፈልጓቸውን ታርጌቶች እስራኤልን በተቀሰችው መንገድ ታርጌቶች ተመተውላታል። ነገር ግን ኢራን አሁን ላይ እነዚህ አይነት አጸፋዊ ምላሾችን እየሰጠች ቢሆንም ወሳኙ ጉዳይ የሰላምና ድርድሩ ጉዳይ ነውና እስራኤል ኢራንም ሆኑ ሁለቱም ሀገራቶች በቀጣይ ቀናት ይሄን የሰላም ድርድር ራሳቸው የሚፈርሙበት ሁኔታ ግልጽና ግልጽ ነው። ዮርዲ ተቃራኒ ሳቢን ያለኝ ምን አለ መሰለ በኢራንና በእስራኤል በኩል ያለውን ስምምነት አለባብሰው ቢያርሱ ባረም ይመለሱ የሚለውን ነገር ነው የሚያመጣው። እንዴት መሰለ ይሄ ሶስቱ የኢራን ኒውክሌር ማብላሊያ ጣቢያዎች ተመቱ። ልክ ከተመቱ በኋላ ምን አለች ኢራን? እንዴ እኔኮ የኒውክሌሮቼን በሙሉ ወደ ተለየ ቦታ አዟውሬያለሁ አለች። አንዳንድ ትልልቅ የሚዲያ አውታሮች ያንን ቦታ ኢንቨስቲጌት አደረጉት። ከሳተላይት ምስል ላይ ቀደም ብሎ ጥቃቱ ከመፈጸሙ ቀደም ብሎ መኪናዎች ተደርድረው ነበር። የተደረደሩትም
ጭነው ወደ ኖርዘርን ኢራን ቦታ ሲሄዱ ታይተዋል ከዛ በኋላ ይሄ መረጃ ከወጣ በኋላ ሞሳድ ምን የሚል ንግግር ተናገረ ሁሉም ነገር በእኛ እይታ ውስጥ ነው ኒውክሌሩ ወይንም የተብላላው ዩራኒየሙ ወደ ቦምብነት ስላልተቀየረ ዩራኒየሙ የት እንዳለ እናቃለን ከዛ በኢራን በኩል ምን መጣ እኛ ዩራኒየማችንን ሴፍ የሆነ ቦታ ላይ አስቀምጠናል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ምን አለ እስታሁን ድረስ ምርመራ አድርገናል ከሳተላይት አንድም የኒውክሌር ጨረራ አላየንም ያ ምንን ያረጋግጣል ኒውክሌር ፋሲሊቲ ውስጥ ዩራኒየሙ ቢመታ የፈለገ ጥልቅ ቢሆንም ጨረሩ አትሞስፌር ላይ ይታያል ምክንያቱም ደፋርና ጭስ መውጫ ያጣም የኒውክሌር ጨረራ እንደዚህ ሸፈንፈን አርገው ባፈር መታልፈው አይደለም አካባቢውን ወጥቶ የመበከል አቅሙ በጣም ትልቅ ነው ሶ ይሄ ባለበት የእስራኤል ችግር ምን ነበር ዩራኒየሙ ለዩራኒየሙ ከ60% አልፎ ወደ 90% ደርሷል 90% ላይ ደረሰ ደግሞ የቀረው ወደ ኒውክሌር ቦምብነት መቀየር ምናልባትም የወር የሁለት ወር እድሜ ነው ለዚህ ስትል ነበር እስራኤል ቀድማ በአንበሳ የሰየመችውን ጦርነት መብረቃዊ ጦርነት የፈጸመችው ሶ ይሄ ዩራኒየም ሶሉሽን ስታል ተሰጠው ድረስ መቼም ቢሆን የጦርነት ሊቋጭ አይችልም ማሳያዎችን እናንሳ ዩክሬን ከዚህ በፊት ምን ነበር ኒውክሌር ቦምብ ነበራት ግን ኒውክሌር ቦምቡን አሳልፋ ከሰጠች በኋላ ሰላም መምጣት ችሏል ግን የተራዘመ ሰላም ነው እሱ አጠያቂ ነው ያ ባለበት ይሄ ዩራኒየም ከኢራን እጅ ስታልወጣ ድረስ መቼም ቢሆን እስራኤል አርፋ አትቀመጥ የሴፍነት ስሜት አይሰማትም የሰላም ስምምነት ቢፈረምም የሆነ ቀን ኢራን እንደለመደችው የሆነ ጉርጓድ ቆፍራ ዩራኒየሙን ወደ ቦምብ የመቀየር ስራ ትሰራለች እሱ ደግሞ ኢስቲሜት በተደረገው ሐሳብ ውስጥ ማክሲመም ኢራን በጣም ከኤሊ ያልፈጠና ከሄድ እንኳን በትሄድ 6 ወር የሚፈጅበት ይሄ ባለበት ሁኔታ ውስጥ ይሄ ስምምነት ከወረቀትነት የዘለለ ቫልዩ የለው ለዚህ ስምምነት ቆም እንደማሳያ ምን መለከተው በረከት ለምሳሌ የትናንትና ማምሻ የኢራን በኳታር ላይ ያደረሰችውን ጥቃት መመልከት እንችላለን አሜሪካ አጸፋዊ ምላሽ አልሰጠችም ለምን አሜሪካ አሁንም ይሄንን የሰላም ድርድር ትፈልጋለች እንደማሳያ ይሄንን ለምን አልፈጸሙትም ብሎ ዶናልድ ትራምፕን ስናስብ እዚህ ቦታ ላይ የሰላም ድርድር መፍጠር ይፈልጋሉ የሚፈልጓቸውን ፋሲሊቲዎች በእነሱ አንደርስታንዲንግ አውድመናል ብለው ነው የሚያስቡት ኢራን የደበቀችው የኒውክሌር መሳሪያዎችም ሆነ ሌሎች ዩራኒየሞችን እንግዲህ ሞሳድ ነው አቃለው እያለ ያለው ነገር ግን በአሜሪካ አንደርስታንዲንግ ሁለቱም ሀገራቶች ወደ ሰላምና ድርድር መጥተዋል ስላለ እሱን ፈልገው ስለመጡ ይሄን የሰላም ድርድር ያፈራርማቸዋል ግን እዚህ ጋር ዶናልድ ትራምፕ ይሄን ፊርማ ሊያጸድቁት ወይንም ተሰሚነት እንዲኖረው ሊያደርጉት የሚችሉት ኢራን የኒውክሌሩን ስምምነት ሙሉ ለሙሉ ስትፈርም ነው እዚህ ጋር ይሄ የሰላምና ስምምነት ድርድር እኮ ባንዴ የሚሆን አይደለም በቀጣይነት መሆን ያለበት ነው ምክንያቱም አሁን ላይ ተኩስ አቁም ስምምነቱ ይፈጸማል ከዛ በኋላ ቀጣይ ለሚሰጡ አጸፋዊ ምላሾች አሜሪካ ኢራን ተመልሳ እንድታንሰራራ ወይንም የኢራን ቀጣይነት እንዲኖር ከተፈለገ ይሄን የኒውክሌር ስምምነት እንድትፈርምላት ትፈልጋለች ሌላው ማሳያ የእስራኤሉ ጠቅላይ ሚኒስትር እንግዲህ ኔታንያሁ ከደቂቃዎች በፊት የሰጡት መግለጫ ነበር የአሜሪካን ስምምነት የመቀበል ስምምነት እዛ ላይ ያስቀመጧቸው እኛ በዚህ ጦርነት ላይ ሰክሰስፉል ሆነናል ብለው ያስቀመጧቸው ዝርዝር መረጃዎች አሉ ምን መሰሉ የህልውና ስጋቶች መወገድ ይላሉ እስራኤል ሁሉንም የጦርነት የህልውና ስጋቶችን አስወግዳለች በኒውክሌርም ሆነ በባሊስቲክ ሚሳኤል ማን ላይ ኢራን ላይ እንግዲህ እንዳለችው ከሆነ ኢራን ላይ ባደረሰችው ድብደባ ሙሉ ለሙሉ የኒውክሌርም ሆነ የሚሳኤል ስጋቴን ሙሉ ለሙሉ አውድሜያለሁ ብላለች ይሄ ደግሞ ትልቅ ማሳያ ነው ምክንያቱም እስራኤል ወደ ስምምነት እንድትመጣ የሚያደርገው ምንድነው ከዚህ በፊት ኢራን ስጋት ነች ይሄ ስጋትነቷ ደግሞ አሁን ላይ በምንድነው በኒውክሌር ነው ይሄን ኒውክሌር ደግሞ ሙሉ ለሙሉ ማጥፋት አለበት በሚለው ሰሞኑን ባደረሰችው ተከታታይ ጥቃት ይሄንን ስምምነት ላይ ልደርስ ይችላልች ሌላው አየር ላይ የበላይነት ወስደናል ከእንግዲህ የኢራንን የአየር ክልል በፈለጉ ጊዜ መጣስ እንደሚችሉ ስላወቁ እስራኤል እነዚህ ነገሮች ማድረግ የምትችል ከሆነ ቀጣይነት ያለው ግጭትን ለማስቆም ትፈልጋለች
ነገር ግን እዚህ ግጭት ላይ ዋነኛ የግጭቱ መስራችም ሆነ የግጭቱ ሐሳብ ሰጪ አሜሪካ ነች አሜሪካ በመትፈልገው ወይ እምትሄድ ከሆነ ኢራን ይሄ ሰላም ድርድር ይካሄዳል ለዚህም ማሳያው የኢራን የውጭ ጉዳይ ሚኒስተር ሰሞኑን በተከታታይ አሜሪካ ሄዱ እንጂ ሌሎች ሀገራቶች ጋር ሄደው እነዚህን የሰላም ድርድር እንደሚፈልጉ ሲገልጹ ነበር ነገር ግን የውጭ ጉዳይ ሚኒስተሩ እነዚህን የሰላም ድርድር የምናደርገው እስራኤል እኛ ላይ የምታደርሰውን ጥቃት ስታቆም ነው ብለዋል አሁን እስራኤል ይሄንን ጥቃት የማቆም ፍላጎት አላት ስለዚህ ወደ ሰላም ድርድር የሚመጡበት ሁኔታ ሰፊ ነው ምክንያቱም እስራኤል አሜሪካ እስራኤልን በማንኛውም ጊዜ ይሄንን ተኩስ አቁሚ ካለቻት የምታቆም ሀገር ነች ምክንያቱም በአሜሪካ ገፊነትና በአሜሪካ አስተኳሽነት ነው ይሄ ግጭት እየተፋፋመ ያለው ስለዚህ እስራኤል አሜሪካ ጫና የምታደርስባት ከሆነ እስራኤል የማቆም አዝማሚያዋ ከፍ ያለ ነው ስለዚህ አሁን አሜሪካ ይሄንን ግጭት ማቆም በፈለገች በየትኛውም ሰዓት ማቆም እንደምትችል እርግጠኛ ስለሆነች ዶናልድ ትራምፕ ይሄንንም የሰላም ስምምነት የሚያስኬዱበት መንገድ ሰፊ ነው ዮርዲ ምን አለ መሰለ አንዳንድ ፖይንቶችን በደንብ አውጥተን እንያቸው ቅድም ብለሃል የአየር የበላይነትን ስለያዝን ወደ ስምምነቱ መግባት ምንም ችግር የለውም ይሄ በጣም የተለየ ትክክል ያልሆነ ካልኩሌሽን ለምሳሌ ትክክል ያልሆነ ዛሬ የኢራን ሰማይ ላይ የእስራኤል ጀቶች ደንሰውበታል የአሜሪካ ቦምብ ጣይ ጀቶች ጨፍረውበታል ይሄ መጨፈር ይሄ መደነስ ግን ጊዜያዊ ነው ማሳያ ልስጥ የኢራን አየር የሚደፈር ቀርቶ የሚታሰብ አልነበረም ግን ይሄን ቼንጅ ያመጣው ማን ነው ሞሳድ ከውስጥ ገብቶ ስላጠቀው ነው እንጂ እንደ ትክክለኛው እንደ ሌሎች ሀገሮች እንደሚደረጉ ቀጥታ መተው አጥቅተውት አይደለም ከውስጥ የተሰራው ስራ ነው ይሄ ለዚህ ያበቃቸው ይሄ ደግሞ መልሶ የአየር ኃይል ምናልባትም ከወራት ከቀናት በኋላ መልሶ ምናልባትም በደንብ ተጠናክሮ የሚዘጋ የአየር ክልል ነው ማሳያ እናምጣ አሁን የኢራን መንግስት ከራሻ ጋር በጣም በሰፊው እርዳታ እንደደረግላቸው አንድ ላይ የሚሰሩበትን ነገር ሰላም የሚወርድበትን ነገር ሪስቶር የሚያደርግበትን መከላከያውን ነገር እየተነጋገሩ ነው ያ ማለት S-400 የተባለው የራሻ አደገኛ ፈጣን ስማርት የሆነ የአየር መቃወሚያን የማግኘት እድሉ ሰፊ ነው ኢቭን 400 እንኳን ባታገኝ 300 የነበራትን አይነት ደጋሚ መግዛትና ማቆም ትችላለች ኢራን ዛሬ ከውስጥ መጠቃቷን አይታለች ነገ ያንን መጠቃት አደግሞ ስትሄድ የመጣ እንቅፋት ስትመጣ ከመታ እንቅፋቱ ድንጋዩ ሳይሆን አንተ ነህ ማለት ነው ስለዚህ ኢራን ከስቶቿ ተተምራ ይሄንን የአየር ክልል መመዝጋት አቅም አላት በደንብም ትዘጋዋለች እዚህ ላይ ስምምነት መቀበል የሚለው ነገር እናንሳ ስማርት እንሁን እዚህ ጋር ሀገርነ ዲፕሎማሲያዊ መንገድ ያስፈልጋል በጦርነት ደግሞ ባሸናፊነት ድል ማቀናጀት አለበት በሀገር ውስጥ ፖለቲካ ውስጥ ደግሞ ተሰሚነት ያሸናፊነት መንፈስ መያዝ አለበት እነዚህ ለምን አነሷቸው መሰለ ለምሳሌ እስራኤል ኔታንያሁ ምን ብላለች ትራምፕን በማመስገን ደረጃ ስምምነቱን እንቀበላለን በማለት ደረጃ ነው ያነሱት ኢራንን በተመሳሳይ እንቀበላለን ብለዋል ይሄ ስምምነትን ለምሳሌ እስራኤል አልቀበልም ብትል ያለም አቀፉ ማህበረሰብ አሜሪካን ፊቷን ታዞርባታለች ግዴታ ነው ምክንያቱም እዚህ ጋር የትራምፕ ፓወርፉል ሰውነት ኢቭን ትሩዝ ሚዲያ ላይ ተከሆነ ትራምፕ አይሳሳትም ይያሉ እኮ ፖስቱን ላስተማድረግ ይደረሱ ናቸው ሶ ይሄ በዲሞክራቲክና በሪፐብሊካን በኩል ያለውን ቅቡልነት በህዝቡ በኩል ያገኘውን ቅቡልነት ለማስቀጠል ሲባል አዎ እንቀበላለን ዲፕሎማቲክ ወይ ነው ኢራንም አልቀበልም ብትል የአረብ ዓለምም የተቀረው ምዕራባውያንም እሷ ላይ ዘምቱባታል ስለዚህ ያለው አማራጭ ምንድነው ሰላም እንቢ አይባልም አይገፋም እሺ ብለው የመቀበል ሂደቱን አክሴፕት ያደረጉ ያሉት እዛ ጋር አደራዳሪውን ትራምፕ ሴፍሊ የማስኬድ ሂደት ነው እንጂ ድርድሩ አይቀጥልም ድርድሩ የውሸት ነው ምልበት መንገድ ምን መሰለ ኢራን ሙሉ እንዴት ነው
እኛ ለምሳሌ ወደኛ እናምጣውና የአባይ ግድብ ፈርሶብህ ድርድር ትቀመጣለህ አስዋንን ካፈረስክ ምናልባት አንጻራዊ ትሆናለህ ይሄንን የኒውክሌር ማብላሊያዎች እያንዳንዱ ኢራናውያን መሽቶ በነጋ ቁጥር ምን ያህል ፐርሰንት እንደተሰራ ሲያጣራ የህልውናችን መሰረት ነው አቶ ለሐሚኒ ሚሲሉ ነበር ለኛ ኒውክሌር ማለት ህልውናችን ነው ብለው ተመግለጽ የደረሱ ናቸው ሶስቱም ትልልቅ የተባሉት የኒውክሌር ማብላሊያ ጣቢያቸው ተመቶባቸው እንዲሁም እስታሁን ድረስ ተደብድበው እንዴት የሰላም ስምምነቱ ይጸናል ኢራን እኮ የቆሰለ ነብር ሆናለች ልታገግም ነው እንጂ የምትችለው መቼም ለእስራኤል አተኛም አንድ ሁለት እስራኤል ደግሞ ይሄን ጦርነት ይሄን ስምምነት ባሸናፊነት መንፈስ ልታየው ትችላለች እንጂ እንቅልፍ አይወስዳትም ለምን በጣም ለእስራኤል ስጋት የሆነው ሶስቱ የኒውክሌር ማብላሊያዎች ተመተዋል ስለዚህ ዓላማው ተሳክቷል ብላ እስራኤል መተኛን ነበረባት ግን ለምን አተኛም የተመታው ፋብሪካው ነው እንጂ ዩራኒየሙ ወደ ሌላ ቦታ ዞሯል የዞሮ ዩራኒየም ደግሞ ወደ ቦምብ ለመቀየር 3 ወር ነው የሚፈጅበት ይሄ ስምምነት ከተደረገ 3 ወር ውስጥ ኢራን በታገግም በስነ ስርዓት ኒውክሌር ቦምብ ይዛ ብቅ ለማለት ማክሲመም 6 ወር ነው የሚፈጅባት ስለዚህ ይሄ ከወረቀትነት የዘለለ ቫልዩ የለውም ማለት ይሄን ስምምነት ለዛ ይሄ ስምምነት እኮ አስፈላጊነቱና በአሁን ሰዓት ትልቅ ፍላጎት ያላት ሀገር ማነች ስንመለከት ኢራን ነች አሁን ካለው ሁኔታ አንፃር ስንመለከት እስራኤል ያን ያህል ጉዳት ከሁለቱ በኩል ስናመዛዝነው ከፍተኛ ጉዳት የደረሰባት ኢራን ነች እንግዲህ አለኝ የምትላቸው የኒውክሌር ማብላያዎቿን አጣለች ትልልቅ ሳይንቲስቶቿን ጀነራሎቿ ተገለዋል በሀገሪቱ ትልልቅ የሚባሉ መንግስታት መስሪያ ቤቶች ሳይቀር በእስራኤል ጥቃቶች ወድመዋል ነገር ግን እስራኤል ይሄንን ስምምነት ፈልገው ኢራን አልፈልግም ካለች ቀጣይ ምንድነው ወደ ግጭት ነው ነገር ግን ኢራን ይሄንን ስምምነት ማትቀበል ከሆነ ከሁለቱ ወገኖች የሚደርስባት ጉዳት የበለጠና የከፋ ነው ከዚህ የከፋ ነው ስለዚህ ቀጣይ ኢራን ምንድነው ተስፋ የአገርነት ሁኔታዋ የመጥፋት ሁኔታ ነው ምክንያቱም አሁን እነዚህ የኒውክሌር ማብላያዎቿ ተመተውባታል ነገ ማደስና ማስተካከል ትችላለች ምክንያቱም ይሄን የሰላም ድርድርና ይሄን የተኩስ አቁም ስትፈረምና ወደዚህ የሰላም ድርድር መምጣት ስትችል ብቻ ነው ምክንያቱም አሁን ባለኛ አቅም እስከቻልኩ ድረስ ዋጋለው ምትል ከሆነ አሁን ላይ ጨዋታው ከእስራኤልና ከኢራን ጋር ሳይሆን ከአሜሪካን ጋር እና ከኢራን ጋር ነው ጨዋታው ስለዚህ አሜሪካ እያደረሰችው ያለችውን ጥቃት በይበልጥ ከፍ የምታደርግበት ሁኔታ አለ ለምን መሰለ ዶናልድ ትራምፕ እንደ ግጭት ወይንም እንደ ሌላ ተኩስ የሚከፍቱበት መንገድ ኢራን እኔ ወደ ሰላም ድርድር እንድትመጣ ጠይቂያት እምቢ ብላለች የሚል አዲስ ምክንያት የሚፈጥሩ ሰዎች ናቸው ምክንያቱም አሁን የኢራን እና የእስራኤል ግጭት ምንድነው የኒውክሌር የሰላም ስምምነቱን አልፈርምም ስላለች ነው ስላሉ አይደለ ነገር ግን አሁን ላይ ኢራን እነዚህ እኔ ድርድር እንድጠርቻት ወደ ድርድር አልመጣችም ስለዚህ ቀጣይ ተስፋዋ መጥፋት ነው የሚሉት ዶናልድ ትራምፕ ምክንያቱም ዶናልድ ትራምፕ እኔ ወሰንኩት ውሳኔ ይፈጸም የሚሉ ሰው ናቸው ያንን ከማለታቸው አንፃር ደግሞ ቀጣይ ኢራንን ከፍተኛ ታርጌት የምትደረግ ሀገር ነች ከፍተኛ ጥቃት የሚደርስባት ነች ሌላው ኢራን ቀጥተኛ ጥቃቷ ወዴት ነው ስንል ከእስራኤል ይልቅ ወደ አሜሪካ የጦር ሰፈሮች ነው ኳታር ላይ እንዳደረሰችው ነገር ግን በመካከለኛው ምስራቅ ያሉትን የአሜሪካ የጦር ቤዞችን መታች ማለት ከነዛ ሀገራቶች ጋር ቀጥተኛ ግጭት ውስጥ ገባች ማለት ነው እንደው ትናንትና እንኳን ኳታር ላይ ባደረሰችው ጥቃት ስንት የአረብ ሀገራቶች ነው ይሄንን ጥቃት የተቃወሙት እንደዚህ አይነት ተቃውሞ ኢራንን ወደ ከፋ ደረጃ ነው የሚያደርሳት ምክንያቱም እነዚህ ጎረቤት ሀገሮቿና እስላማዊ ስቴቶች ናቸው የሷ ትንሽ ደጀንም የሚሆኗት ስትነካም ከሌሎች ሀገሮች ጎን ቆመው እንደዚህ አይነት ጥቃት እየደረሰባት ነው ነገር ግን ዞራ እንደነ ኳታር አይነት ሀገሮችን ስትመታ መላው የአረብ ሀገራቶች እሷ ላይ የመነሳት አዝማም ያለ እነዚህ አይነት ሁኔታዎች ደግሞ ለኢራን የመጥፋት እድልን የሚፈጥር ነገር ነው አሁን ዶናልድ ትራምፕ በሚያስቀምጡላት ስምምነት የምትሄድ ሀገር ማነች ከተባለች ኢራን ነች ምክንያቱም መጀመሪያ በኒውክሌር ስምምነት አልስማማ ስላለች ወደዚህ ግጭት ገብታ ያልባትን እንኳን ፋሲሊቲዎቿን የኒውክሌር ፋሲሊቲዎቿን እንኳን እንዴት እንደወደቡባት መመልከት ይቻላል ቀጣይ አሜሪካ እነዚህ አይነት ስምምነቶችን የሰላም ስምምነትን ኢራን እንድትፈርም ጠይቂያት አልፈርምም ካለች ቀጣይ ጥቃቱን ማድረሳቸውን የሚቀጥሉበት ሁኔታ አለ ስለዚህ ኢራን ይሄን የሰላም ድርድር ማትስማማ ከሆነ ኢራን ከፍተኛ ጫናና ከፍተኛ ኪሳራ የሚደርስባት ሀገር ነች አሁን ያላት ተስፋ
አሁን ባለችበት አሁን አቋም ላይ የሰላም ድርድሩን ተደራድራ የተኩስ አቁም ስምምነቱን አርጋ ቀደም እንዳልከው ከነራሺያም ሆነ ከሌሎች ሀገራቶች ያላትን ስምምነት ከፍ አድርጋ የጦር ቤዟንም የአየር መቃወሚያዎቿንም የአየር ክልሏንም የምትቆጣጠርበት መንገድ ማታመቻች ከሆነ አሁን ባለችበት ወይ ወደዚህ ጦርነት በግልጽ የምትገባ ከሆነ ከእስራኤል ይልቅ የአሜሪካ ጫና ይበዛባታል ስለዚህ አሁን ቀጣይ ኢራን ተስፋዋ ምንድነው ስንል ከአሜሪካ በገጠመችው ጦርነት ይበልጥ እየከሰረችና እየወደመች የምትሄድበት ሁኔታ ስላለ እኔ ኢራን አሜሪካ ጫና ወይንም እስራኤል ጫና አድርሰውባት ሳይሆን ራሷ ፈልጋ ከእንግዲህ ይሄን የተኩስ አቁም ስምምነት አሁን ለብጥሰው አይ በድጋሚ ተደራድሬ ወደ ሰላም ድርድር መምጣት ፈልጋለሁ ምትላገር እንደምትሆን ሙሉ እምነት አለ ዮርዲ እኔ 100% በዚህ ሐሳብ አልስማማም ግን አንድ ነገር ልንገርህ ኢራንም ትሁን እስራኤል ይሄን ስምምነት እሺ ሊሉበት የሚችሉበት መንገድ አንድ መንገድ አለ ኢራንም ባልተዘጋጀችበት መብረቃዊ የሚባል ጥቃት ከሞሳድ ደርሶባታል እስራኤልም አንደርስቲሜት አድርጋ ኢራን ይሄን ያክል ታጠቃኛለች ይሄን ያህል አቅም አላት አይሮን ዶሜ ይከላከልልኛል ብላ ደረቷን ነፍታ መቀመጧ ዋጋ አስከፍሏታል ኢራንም ወድማለች እስራኤልም ወድማለች ጨዋታው ይሄ ስምምነት የማገገሚያ ንፋስ እስትንፋስ አየር የመውሰጃ ሰዓት ነው እንጂ በፍጹም ይሄ ስምምነትን እንደ ሰላም መውረድ የዘንባባ ዝንጣፊ ይዘው ወፍ ነጭ ወፍ ይዘው እየለቀቁ ስለ ሰላም የሚዘመርበት አይሆንም ይሄ መልሶ ለጦርነት መዘጋጃ መንደርደሪያ የሚደረግበት ነው እስራኤልን ብትሆን ዩራኒየሙን እንዴት እንደምታገኝ ነው የምትፈለፍለው ኢራንም ብትሆን ያንን ዩራኒየም ወደ ቦምብነት እንዴት እንደምትቀይረው ከዓለም ህዝብ ከዓለም አቀፉ የአቶሚክ ኢነርጂ አይን ደብቃ እንዴት እንደምትቀይረው ነው የምትሮጠው እዚህ ላይ አንድ ነገር እናንሳ በዚህ በኢራንና በእስራኤል ጦርነት በጣም በጀግንነት ሲሞካሽ የነበረው ሞሳድ አሜሪካ ቦምበር ይዛ መታ አጥቅታ ምን ብላ ስትሄድ ሁሉን ኢንፎርሜሽን የሰጠው የመገበው ሞሳድ ነው ትራምፕ ሞሳድን ስሙን ጠርቶ አመስግነውታል የእስራኤል መከላከያም የእስራኤል ሚኒስትሮችም ናታንያሁንም ጨምሮ ሞሳድን አመስግነውታል ይሄን ጌም ሞሳድ የሚታወቅበት የትኛውንም ጦርነቶች ከጦርነቱ በፊት ቀድሞ የመጨረስ አቅም አለው አንድ ማሳያ እናንሳ አንድ የሞሳድ ሰላይ ላንሳለህ እቺ ሰላይ ካትሪን ፔሬስ ትባላለች በጣም ጀግና የተባለች ሴት ነች ስራዋን ላስረዳ በትውልድ ፈረንሳዊት ያይሁድ ዝርያ ያላት ነች ወደዚህ ሲስተም ውስጥ እንደገባች መሰለ ጊዜያዊ ትዳር በመመስረት የመናዊ አግብታ የመን ውስጥ በመቆየት አስበው የሞሳድ ጥበብ ማንንም ሀገር ሰላይ ይኖረዋል በዚህ ደረጃ ይኖሩ እቺ ሰላይ ምን አረጋች መሰለ ኢራን ውስጥ ገብታ የኢራንን የኃይል ኮሪደሮች በሙሉ ያለ ፍተሻ ያለ ማነሽ ምንድነሽ ሁሉንም ታላላቅ ቦታዎችን የበፊቱንም ፕሬዝዳንት አሁንም ያሉትን አያቶላንም ጭምር አግኝታለች The Islamic Republic of Iran. I've walked through the corridors of powers. I've met with Ayatollah Khamenei. I've met with now deceased President Raisi. I know what they're doing. የመናዊ አግብታ ሙስሊም ሆና ስለነበር በየመን ውስጥ ሙስሊም ሴት ነች ብለው ስላሰቡ ምንም አይነት ጥርጣሬ አልገባባቸው But I married a Muslim man and moved to Yemen. From Yemen I faced horrible anti-Semitism. I've escaped with my life. የኦክቶበር ጥቃት ሲፈጸም ያነቃት ነገር ያ ነው ማን ያደረገው ማን ያዘዘው ማን ያቀናጀው ይሄን በሙሉ ኢንፎርሜሽን የመናዊ ባላግብታለች ስለያንዳንዱ ጥቃት ከየት ማን ስፖንሰር እንደሚያደርገው በሙሉ መረጃ አላት On October 7th and we talked about Hamas. Yes, Hamas did it.
but who commanded it, who ordered it, who thought it, who dreamt it? The Islamic Republic of Iran. እነዚህ የኢራን እስላማዊ ዘቡ ለምን አይጠረጥራትም መሰለ በእነሱ በራሳቸው ግብዣ ነው የትኛውንም ቦታ አያቶላ ያሉበትን መድረክ የምትካፈለው ከ100 በላይ የኢራን ባለስልጣኖችን አግኝታለች ለምን እነሱ እየጠሯት ስለሆነ ያምኗታል Not too much scrutiny as far as who I was and why I was there because I was there upon their invitation. 100 በላይ የኢራን ባለስልጣኖችን አግኝታለች ብያለሁ እንዲሁም ከሚስቶቻቸው ጋር ግብብነት አላት ማንንም ሰው ሊገባበት የማይችሉ በጣም ጥብቅ ጥበቃ ያለበትን መኝታ ክፍሎቻቸው ድረስ የመግባት አቅም አላት የትኛውንም የኒውክሌር ፋሲሊቲ የሚሆን የጥበቃ ሁሉንም ቦታዎች ስለማትጠረጠር ትገባለች To me, they would never suspect, and I guess they didn't do their due diligence properly. They didn't know I was Jewish, and so I was let in. So it took me a long time. It didn't happen in just a year. It took me many years of hard work. በጣም የሚያስገርመው ከሱ ሁሉ አልፋ የአያቶላን ኦፊሻል ዌብሳይት ላይ ራሱ ተመጻፍ የደረሰች ነች የሀገሪቱ ትልቁ የመገናኛ ብዙሃን ላይ እሱ ላይ ጽሁፎችን ጽፋለች መጽሐፎች አሳትማለች ጽሁፎቿን በበርካታ የአረቡ ሚዲያዎች ላይ ሲታተሙላት የነበረች ሴት ነች እቺ ሴት ለእስላማዊ ዘቡንም ሌሎች አካላትንም ጨምሮ ልዩ አማካሪ ሆነውላ ሰርታለች ግን ማን ነች እሷ የሞሳድ ሰላይ ነች እንዴት ነው ለምሳሌ እንዴት ይመስልሃል የኢራን ባለስልጣናቶች ያሉበት ቦታ ቀን ሰዓት ምንም ነገር ዝንፍ ሳይል ከ10 ሰው መሃል ተመርጠው ጥቃት የሚደርስባቸው እንደዚህ ነው የእስራኤል ሰላዮች መሃላቸው ይሄን ያክል ገብቶ ይሄ ገና ያንዷን ያነሳ ነው በመቶዎች የሚቆጠሩ እዛው ውስጥ አሉ የኢራን ወታደሮች እስላማዊ ዘብ ውስጥ ያሉ በጣም ትልልቅ ቦታ ያሉ ሰዎች ከፍተኛ ገንዘብ እየተከፈላቸው ለኢራን ለእስራኤል መረጃ የሚሰልሉ አካላቶች አሉ እነዚህ እቺን ለምሳሌ ካትሪንን ያነሳውልህ መረጃውን ከፈለክም ሌሎች ሰዎችም ከፈለጉ the Times of Israel መመልከት ይችላሉ ይሄን መረጃ አንዷ የዚህ ጦርነትን ያሁን ያለውን ጦርነትን ኢስማኤል ሐኒየን ጨምሩ የተገደሉበትን መረጃ ስታቀብል የነበረችው እሷ ነው ያሁኑንም ጦርነት እሷ ነበረች ሰሞኑን ተመልክታት ከሆነ አልጀዚራ ላይ ትንታኔ ሲሰጥ ነበር ሲያማክሯት ነበር እንዴት ነበር ምናምን በደንብ ውስጥ ሚስጥሩን ስላወቀችው ልክ እንደሱ አይነት የሞሳድ ሰላዮች በመቶዎች የሚቆጠሩ ዛናቸው ባለፈው ምን ብዬ ነበር የሞሳድ መስሪያ ቤት ሲመታ ምን አለ ሰውየው አልኩ ፒያሩ እንደኛ ሰራተኞቹ ካሉት እዛው ኢራን ናቸው ማሳያው ይሄው እውነትም የሞሳድ ሰዎች ያሉት የት ነው ኢራን ውስጥ እንኳን ኒውክሌሩን የደበቁበት ቀርቶ አሁን ትላንትና ካስታወስክ አያቶላ ሐሚኒን በጣም ጥብቅ ሴኩር ወደ ሆነ ሴፍ ዞን አስገብተናል ብለው ነበር አይደል ሙሉ መረጃ ማን አለው ሞሳድ አለው ስለዚህ ይሄ ጦርነት በቀላሉ የሚቆም አይደለም የዛን የሁለቱ ሀገሮች ጦርነት ሊያቆም የሚችል ነገር ልንገር እንደኔ ፕሪዲክት ማደርገው ነገር ሊያቆም የሚችለው ዩራኒየም የሚባለው ነገር ለሰላማዊ ለኃይል ጥቅም የሚውል ኒውክሌር ከማመንጨት ውጪ እርምጃ ከቆመ ያ 90% የደረሰ ዩራኒየም የሚወገድበት መንገድ መጥቶ ካልተወገደ በእነዚህ ሁለት ሀገሮች መሃል ላይ የትኛውንም ስምምነት ብታመጣ ተፈጻሚ አይሆንም አን ብቻ ነው የሚቆጥረው በረከት ይሄ እኮ ስምምነት እኮ ተፈጻሚነት የሚኖረው የዚህ ጦርነት የመጀመሪያ ቀስቃሽና ይሄን ጦርነት ወደ ከፍተኛ ግጭት ያስገባው ሀገር ማን ነው ስንል እስራኤልና ኢራን አይደሉም የዚህ ግጭት ዋና ጠንሳሽ ቀድሞ ዝግጅት ያደረገ እነዚህ ጦርነቶች እንዲፋፋሙና አሁን ሁኔታው ላይ እንዲደርስ ያደረገው ማን ነው ስንል ራሷ አሜሪካ ነች ስለዚህ አሜሪካም ይሄን ግጭት ለምን አስጀመረችው ይሄን ግጭት ለምን አነሳችሁ ብለን ስንመለከት ኢራን ያላትን የኒውክሌር ፋሲሊቲ ማውደምና ማጥፋት ስለምትፈልግ ነው እንዳልከው ኢራን ውስጥ ያለው የኒውክሌር
ፋሲሊቲ ሙሉ ለሙሉ ካልወደመ ዩራኒየም ሙሉ ለሙሉ ካልጠፋ እስራኤል ብቻ አይደለችም አሜሪካም ቁጭ ማትል አገር ነች ምክንያቱም እዚህ ደረጃ ደርሳለች ያላትንም ሰራዊት ወደዛ ልካ እስከ መዋጋት የደረሰች አገር ነች ነገር ግን አሜሪካ አሁን ላይ የዚህን የተኩስ አቁም ስምምነት ከሄደች በኋላ ሌላ አዲስ ስምምነት ዶናልድ ትራምፕ እኮ ብለዋል ኢራን ላይ ያለው የኒኩለር ፋሲሊቲ ሙሉ ለሙሉ ካልጠፋና እስከ ዓለም መጨረሻ ምጽአት ድረስ ኢራን የኒኩለር ፋሲሊቲ ኒኩለር አይኖረኝም እስካላለች ድረስ ከኢራን ጋር ያለን ሁኔታ በቀላሉ የሚቋጭ አይደለም እንዳልከውም ይሄ የተኩስ አቁም ስምምነት በአንድ ቀን በሁለት ቀን ፊርማ የሚቆም አይደለም አሜሪካ በመትፈልገው ወይ ነው የምትወስደው አሁን ላይ ያላትን ግንኙነት በተኩስ አቁም ትሄዳለች ኢራንም ይሄንን ስምምነት እንድትፈርም ከዚህ በፊት ለአያቶላ ካሚሊም ለሌሎችም በሰጡት ማስጠንቀቂያ ልክ እንዲፈርሙት በሄዱት ወይ መጣው የማይፈርሙ ከሆነ እስራኤል አይደለችም ቀጣይ ጥቃት የምትደርሰው ከተኩስ አቁም በኋላ የተኩስ አቁም ስምምነቱን የምትሰው ራሷ አሜሪካ ነች ለምን ስንል ምክንያቱም ኢራን ውስጥ ያለው ኒኩለር አሁንም አልወደመም አሁንም ሙሉ ለሙሉ አልጠፋም ስለዚህ በቀጣይ ቀናቶች እንግዲህ አሜሪካ ይሄን የሰላም ስምምነት ታስኬደዋለች ብለን የምናስበው እስራኤልም ሆነ ኢራን እነዚህን የተኩስ አቁም ስምምነት ካረጉ በኋላ ኢራን ሙሉ ለሙሉ የኒኩለር ፋሲሊቲዋን በመታቆምበት ወይ ሊሆን ይችላል እንግዲህ በቀጣይ ቀናቶች ደግሞ ምን አይነት ሁኔታዎች ይፈጠራሉ ምን ይከሰታል የሚለው በጣም ተጠባቂ ነው ምክንያቱም ከሰላም ስምምነቱ በኋላ የተፈጠሩ ነገሮችን ተመልክተናልና በረከት በቀጣይ ቀናት ውስጥ ምን አይነት ሁኔታዎች ይፈጠራሉ የሚለውን የመጨረሻ መደምደሚያ ሐሳብ እንስጥና ፕሮግራማችን በዚሁ እንቋጭ እውነት ነው እዚህ ላይ አንድ ነገር ተናግሬ ፕሪዲክት አድርገን እንዝገው የመጀመሪያው ነገር ኢራን መቼም ቢሆን መቼም ያለ ኒውክሌሯ እስላማዊ ዘቡ እስትንፋስ የለው ለኒውክሌሩ ሲል የትኛውንም አይነት ነገር ሊያደርግ ይችላል ይሄዳል ምናልባትም አጥፍቶ ጠፊ ያክል የሚሆን ስራ እንኳን ሊሰራ ይችላል በኢራንና በእስራኤልም በኩል ያለው ይሄ 90% የደረሰ ዩራኒየም ወደ ኖርዘርን ኢራን የሸሸው መፍትሄ ስታልተበጀለት ድረስ ይሄ ስምምነት እንደውም ወረቀትም ቀለምም አክስሯል በእኔይታ ፕሪዲክት አድርገን እንሂድ መቋጫ ይሄንን ስምምነት እንዴት እንየው መሰለ ስምምነቱ ቢፈረምም ጦርነቱ አይቆምም ጦርነቱ እኮ የተኩስ አቁም ስምምነት ነው እንደው የተኩስ አቁም ስምምነቱ ጥሰው ጦርነቱ ሊከፍቱ ይችላሉ እንጂ አያስቆመውም ብለን ድምዳሜ መስጠት አንችልም እንደኔ እንደ በረከት ፕሪዲክት ሳደርግ ጦርነቱን የትኛውም ስምምነት ሊያቆመው አይችልም ስምምነቱን ሊያቆም የሚችለው ነገር የኢራን ዩራኒየም አወጋገዱ መተውለ ከተወገደ እሱን ደግሞ እስላማዊ ዘቡ ያቋም ለውጥ አድርጎ ይሄንን ለውጥ ካላመጣ እስራኤልም አሜሪካም የተቀረው የምዕራባውያንም ጎራ አርፎ አይተኛም ስምምነቱ ለኔ ምንም ነው ከዚህ በኋላ ግን ምን ፕሪዲክት አድርጌ ልዝጋ መሰለ ስምምነቱ ለሳምንትም ቆየ ለ15 ቀንም ቆየ ጦርነቱ አይቆምም የምልበት መንገድ ምን አለ መሰለ መልሶ እነዚህ ሁለት ሀገሮች ዛሬ ይፋው ተገናኙ እንጂ እስከዛሬ ድረስ ፕሮክሲ ዋር ላይ ነበሩ በሐማስ በሂዝቦላ እያሉ ሲዋጉ ነበር በቃ አሁን ፕሮክሲ ዋሩ ይቀጥላል እዚህ ጋር ደግሞ ዝግጅት ይቀጥላል ስለዚህ ጦርነቱ አልቆመም እንግዲህ እንዳንተ ሐሳብ ጦርነቱ አልቆመም የሚባለው የኢራን እንግዲህ ሙሉ ለሙሉ የኒኩለር ፋሲሊቲም ሆነ የኒኩለር መሳሪያ ሙሉ ለሙሉ ተፈጻሚ እንዳይሆንና እንዳታበለጽግ በአሜሪካም ሆነ ሌሎች ዓለም ሀገራቶች በሚፈልጉበት ልክ ኢራን አልፈልግም ብላ በመትፈርምበት ጊዜ ያው የሰላም ስምምነቱ ወይንም ተኩስ አቁሙ ሊኖር ይችላል ነገር ግን በዚህ ሽኩቻ መሃል እኮ በቀጣይ ቀናቶች ምን ይሆናሉ ምን ይፈጠራሉ የሚለው ሁሉም የሚያቆሩ ሁለቱም ሀገራቶች አጻፋዊ ምላሽ መስጠታቸውን አያቆሙም አሜሪካም በእነዚህ ስምምነቶች ላይ የሚጥስ አካል ካለ ለነዛ አካል ምላሽ ሲሰጥ ኢራን ላይ እንግዲህ ጉዳት ማድረሷን የማይቀር ነው እንግዲህ በቀጣይ ቀናቶች ደግሞ ምን ይሆናሉ የሚለውን በረከት በሰፊው ምን መለከት ይሆናል በጣም እዚህ ጋር እናብቃ እኔም አመሰግናለሁ ውድ ተመልካቾቻችን ለዛሬ ነበረን የሐሳብ ዴሊ ፕሮግራማችን ይህን ይመስል ነበር በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል ሰብስክራይብ ያደረጋችሁ ቤተሰባዊነታችሁ ኃይልን ይያልን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ